ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ የህልውና ተጋድሎ ዙሪያ የደረሱንን መረጃዎች እንደዚሁም በኢትዮጵያ ከሰሞኑ ተጠናክሮ የቀጠለው ህዝባዊ እምቢተኝነት እየተስፋፋ መምጣቱን በተመለከተ ያገኘናቸው መረጃዎች ነው ወደ እናንተ የምናደርሰው። ዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከህዝባዊ እምቢተኝነቱ እንጀምራለን። ምናልባት የአማራ ክልሉ ወቅታዊ የህልውና ተጋድሎን በተመለከተ አሁን ምን ደረጃ ላይ ደርሷል፣ የፋኖች ድምጽ እንደ በፊቱ አይሰማም የሚሉ አስተያየቶች ከተለያዩ ቦታዎች እንሰማለን። እሱንም መነሻ አድርገን ያሉትን ወቅታዊ ሁኔታዎች እንመለከታለን። ግን የምናስቀድመው የህዝባዊ እምቢተኝነቱን ነው። ሰሞኑን ስናነሳው ነበር። በተለያዩ አካባቢዎች በተለያዩ ምክንያቶች ሰው አደባባይ እየወጣ ነው የሚገኘው። በርካታ ከተሞች በህዝባዊ እምቢተኝነቱ እንደ ወረርሽኝ እንበለው እየደረሳቸው ይገኛል። ዛሬ እንደሰማነው ከሆነ በተለይም በኦሮሚያ ክልል አስገዳጅ የሆነ ወታደራዊ ምልመላ እየተካሄደ መሆኑን ተከትሎ ወላጆች ልጆቻችን አይወሰድም በማለት ከፍተኛ የሆነ ተቃውሞ ነው ያሰሙት። ይህን ተቃውሞ ተከትሎም የመንግስት ታጣቂዎች ተኩስ መክፈታቸውን ነው እንግዲህ ቀጥሎ ከምንከታተለው ቪዲዮ መረዳት የሚቻለው። ይሄ ወደ ጅማ አካባቢ እንደሆነ ነው የሰማነው። ሌላው ከሹፌሮች እንቅስቃሴ ጋር በተያያዘ በተለይ ኦሮሚያ ክልል ላይ በየቦታው የኮቴ ክፈሉ የሚባሉ ሹፌሮች፣ ታፍነው የሚወሰዱ ሹፌሮች፣ የሚገደሉ ሹፌሮችን መነሻ አድርገው የተቃውሞ ሰልፍ በአዲስ አበባ ሁሉ መካሄዱ ይታወሳል። ነገር ግን በዚህ ወቅት ላይ በተለይ በኦሮሚያ ክልል ወደ መቂ አለም ገና አካባቢ ሹፌሮች፣ ወደዚህ ወደ አዳማ ናዝሬት አካባቢ እንደዚሁ የከባድ ተሽከርካሪ ሹፌሮች በሚሊሻና በአካባቢው ታጣቂዎች የኮቴ ካልከፈላችሁ እየተባለ ነው። አንድ ሹፌር በአንድ ጉዞ 5 ቦታ ላይ የኮቴ የሚጠየቅ ሆኖ በጣም በከፍተኛ ኪሳራ ላይ የሚያገኙትን በሙሉ ለሚሊሻና ለታጣቂዎች እየከፈሉ ከፍተኛ የሆነ ችግር ውስጥ ገብተዋል። ያንን በመቃወማቸው እንደዚሁ ሮሮ ሲያሰሙና በአጸፋውም ቶክስ ሲከፈትባቸው የሚያሳይ ቪዲዮም እንደዚሁ ባጭሩ እንመልከት። ምንድን ይኸው ተመልከት፣ ሹፌር እየተሆነ ያለው እንደዚህ አይነቱ ነገር በየቦታው እየተከሰተ ነው። በተለያዩ የኢትዮጵያ አካባቢዎች መምህራን አድማ እያደረጉ ያሉ፣ ሰልፍ እየወጡ ነው የሚገኙት። በአፋርም እንደዚሁ አሁንም እንደቀጠለ ነው የሰማነው። ጦርነት አንፈልግም የሚል ሰልፍ እየተካሄደ ይገኛል። በትግራይም አዲግራት አካባቢ የአርሚ 15 አባላት ወጥተው ጦርነት አንፈልግም በሚል ተቃውሞ ማሰማታቸውን ነው እየተገለጸ ያለው። ኢትዮጵያውያን እውነት ለመናገር ከየአካባቢው አጀንዳ ይዘው የየራሳቸውን በአብዛኛው ተመሳሳይ ነው፣ ነገር ግን አደባባይ እየወጡ ይገኛሉ። ይሄ ነገር እየተስፋፋ ነው። አገዛዙም ተስፋ የመቁረጥ ይመስላል። አስገዳጅ የሆነ ምልመላ በማድረግ ላይ ይገኛል። ምልመላው በተለይ ኦሮሚያ ክልል ተጠናክሮ ነው የቀጠለው። ለምን ኦሮሚያ ክልል ሆነ የሚለው በራሱ ሰፊ ትንታኔ የሚያስፈልገው ነው። ወደ አንተ ልምጣና ምንድን ያለው የኢትዮጵያ ሕዝብ እውነት ነው ጦርነት አንፈልግም እያለ ከዛሬ 5 ዓመት ጀምሮ ነው የጠቅላይ ሚኒስትር አብይ አህመድ ጦረኛ ፖሊሲ ቀርጾ አንዴ በምስራቅ፣ አንዴ በሰሜን፣ አንዴ በማዕከላዊ በተለያዩ ክልሎች ጦርነትን ዋነኛ ግብአት ይዞ እንቅስቃሴ እያደረገ ቢገኝም ህብረተሰቡ ደግሞ ጦርነት አንፈልግም ብሎ በተደጋጋሚ ቢያሰማ የሚሰማ መንግስት ሲኖር እኮ ነው ጦርነትን መከላከልና ማስቆም የሚቻለው። ነገር ግን ይህ ስርዓት ከጦርነት ውጭ ሌላ ተግባር የለውም። በሀገሪቱ በተለያዩ አካባቢዎች እያለፈ በአንድ በኩል በአንድ ሳምንት፣ በአንድ በኩል 1 ወር፣ በአንድ በኩል 1 ዓመት እያደረገ ጦርነትን አስፋፍቶ ያገዛዝ ዘመኑን ለማራዘም እንደ ዋነኛ ግብአት እየተጠቀመበት ነው የሚገኘው። ይህ የሚያሳየው መሳይ ከሞላ ጎደል አሁን ስርዓቱ ፈርሷል። እውነት ለመናገር የኢትዮጵያ ምርጫ ስላጣ እንጂ ወደ ጦርነት ለመግባት ፈልጎ አይደለም። ታስታውሱ ከሆነ የአማራ ክልል ገና የፋኖ ኃይሎችን ጥብቅ ለማስፈታት መከላከያ ወደዛ ከመሄዱ በፊት እባካችሁ አትግደሉን፣ እኛ በሰላም መኖር ነው የምንፈልገው እያለ እየተናገረ ነገር ግን በድፍረት ሄዶ በሳምንትና በ15 ቀኑ
ጊዜ ውስጥ ትጥቁን አስፈትተን ክልሉን እናረጋጋለን በማለት ይኸው 3 ዓመት ሊሞላው 4 እና 5 ወር ብቻ ነው የቀረው። ስለዚህ ከጦርነት መውጣት የማይችል ስርዓት እንጂ የኢትዮጵያ ሕዝብ ልመና ላይ ነበረ። እባክህ ወደ ጦርነት አንግባ፣ ልማቱን አናውድመው፣ የነበረችንን ጥሪት ሁሉ አታውድመን በማለት ልመና አድርጓል። ይህን ግን ሊሰማ የሚችል መንግስት ስለሌለ አሁን ሳይወድ በግዱ የኢትዮጵያ ሕዝብ ባገኘው አጋጣሚ ሁሉ በውጊያም በሰላማዊ አመፅም በአድማም በተለያየ መንገድ ስርዓቱን እየቦረቦረውና እያኮሰመነው እያደከመው እንደሚገኝ ነው በበርካታ አካባቢዎች ላይ መረጃዎች የሚያመላክቱት። አንተ እንዳልከው በቆቃ ከሞጆ ከተማ ተነስተን ወደ ሐዋሳ ስንሄድ በቅርብ ርቀት ከሞጆ ከተማ በቅርብ ርቀት የምትገኝ ታዳጊ ከተማ ነች። ቆቃ ወንዝ ላይ የምትገኝ ከተማ ነች። በዚህ ከተማ ላይ በርካታ መኪኖች ተኮልኩሎ ቁመው፣ ነገር ግን የመንግስት ታጣቂዎች የኮቴ ካልከፈላችሁ አታልፉም በማለት ሹፌሮቹ አመፅ አስነስተው ከታጣቂዎች ጋር ተደባድበዋል። ከፍተኛ ግጭት ውስጥ ተፈጥሯል። መምህራን እንዲሁ በጣም በተለያየ አካባቢዎች በተለይ በዋናነት በሲዳማ ክልል፣ በደቡብ ክልል፣ በደቡብ ምዕራብ ክልል፣ በቤንሻንጉል ጉሙዝ ክልል፣ በኦሮሚያ ክልል በበርካታ አካባቢዎች ላይ መምህራን ደሞዝ ጭማሪውም አልደረሰንም በማለት የስራ ማቆም አድማ አድርገው መንግስትን እያስጠነቀቁ ይገኛሉ። በሲዳማ በ2 እና በ3 ወረዳዎች ላይ የመንግስት ወረዳ ስራ አስፈጻሚዎች የመምህራንን ጋውን ለብሰው ትምህርት እየተካሄደ ነው፣ የጠላት ኃይሎች የሚያስወሩት ወሬ ውሸት ነው፣ ይሄው ተማሪዎችን ሰብስበን እያናገር ነው በማለት 4 እና 5 ተማሪዎችን አስቀምጠው ጋውን ለብሰው በአስተማሪዎች ቦታ ላይ ተቀምጠው የወረዳ አመራሮች ትምህርት እንዳለ እያስመሰሉ የሚገኙት በፍጹም ሐሰት እንደሆነ ወዲያውኑ ሳይውሳድር መረጃው ወጥቶባቸዋል። ግን በአጠቃላይ የሰላማዊ ትግሉ በጣም በከፍተኛ ሁኔታ ተስፋፍቶ እንደቀጠለ ነው የሚገኝ። በበርካታ አካባቢዎች ላይ ሰራዊት አሰማርቶ የማታለያና የመደለያ ምክንያቶችን እየተጠቀመ ለማብረድ ከፍተኛ እንቅስቃሴ ቢያደርግም ይህ አልተሳካለትም። ይባስ ብሎ ደግሞ በኦሮሚያ ክልል አሁን ሚሊሻዎችን ወጣቶችን በገፍ እያስተማራ በአማራ ክልል እየተመታ በመሆኑ አሁን ወንድ አልቆ ወደ ሴቶች ወደ ትልልቅ እናቶች ሴቶች በመዞር አረንጓዴ ቅጠል ልብስ አልብሰው ትልልቅ እናቶችን የሚሊሻ ስልጠና ውሰዱ በማለት እያንገላታቸው እንደሚገኝና በአጠቃላይ ስርዓቱ ግን የከሰረና የተበተነ በአጠቃላይ የተሸነፈ ስርዓት የሚባል ደረጃ ላይ እንደደረሰ ነው ማየት የቻልኩት። መሳይ በጣም አስገራሚ ነው። እናቶችን ቅጠል አልብሶ ስልጠና የሚሰጥበት ምንድን ነው ምክንያቱ የሚለውን ለማጣራት ሞክረናል። ምናልባት ለወታደራዊ ስልጠና ነው ለሌላ ወይስ ድራማ እየተሰራ ነው? በጣም አስገራሚ ነገር ነው። እንደሰማነው ከሆነ እናቶች ተመሳስለው ከሚመጣባቸው ጥቃት ከማን እንደሚጠበቁ ማንን እንደሚከላከሉም ግራ የሚያጋባ ነገር ነው።